እንደ የፍቅር ጥያቄ አቅርበህ ምንም አስፈላጊ አልነበረም እኮ ያለህን ህይወት ብትነግረኝ ሁሉ እንደዚህ አይሆንም ነበረ። እና እኔም ዛሬ ነገርኩሽ። አሁንም ቢሆን አንቺ እንደምታስቢው ነገር አይደለም። ላስታይም ነገር አይ ሄሉሻ በእውነት በዚህ ልክ ስላየናት በጣም ነው ሁላችንም የሚያዘን ነው። ማንኛውም የዘራው ነው የሚያጭደው ኢንሻአላህ። ግን ወላሂ እኔ በጣም የሚገርመኝ ነገር እኛ እኮ በራሳችን ወንድሞች እኮ ነው እየተጎዳን ያለ ነው። እና እኔ በጣም ያሳዝነኛል። እኛም ሴቶቹ አይ ወንዶች ብለን በጣም ነው የምንማረረው፣ ወንዶችም ደግሞ ሴት ልጅ ብለው ይማረራሉ። እና አንዳንድ ጊዜ ዘወር ብዬ ሳስበው እኛ ከወንድ ልጅ ግራ ጎን እንደወጣን የተረሳ ነገር ሁሉ ነው ወላሂ። እናንተና እኛ ብለን ነው እየተበዳደልን ያለ ነው። እና አደይ ሰው ላይ በዚህ ልክ ከግራ ጎኑ የወጣችውን ሴት እህቱን፣ እናቱን፣ ሚስቱን፣ ልጁን እንደዚህ እየበደለ እንዴት ነው ታዲያ ሰው ብሔር ከብሔር ሲጣላ እንዴት ሊገርመን ይችላል? ወላሂ ነው የምላችሁ። በጣም ያሳዝነኛል። የኛ ደግሞ ከበድ ያለ ነው። ለዛ ነው ብዙ ጊዜ የኛ ሴቶች እንግዲህ የውጭ ዜጋን እያገቡ ህይወታቸውን እየመሩ ያሉት እና በጣም ያሳዝናል። ስለዚህ ምን ችግር አለው? ባትልከሰከሱ ሰርታችሁ ለመብላት ሞክሩ። ከሴት ልጅ የምትመጡበት ወይ ደግሞ የሴትነት ሴሰኝነት ነው ምንድን ነው? እኔ ምንም አይገባኝም ወላሂ። አላህ ይጠብቃችሁ ከእንደዚህ አይነት ነገር። እና እኔ ግራ ነው ይገባኝ። ለእነሱም ሆነ ለእኛ ለተመልካቾች ግራ ያጋባን ጥያቄ ቢኖር ያ ወደ ከዘኛይቱ ያለውን ነገር ሳይጨርስ ወደ ሄሉ ለምን መጣ? መልስ አልተመለሰም። እና እኔ እንደነገርኳችሁ የሆነ ነገር ያለ ይመስለኛል ልጅቷ ጋር የሆነ ያሰረው ነገር አለ ብዬ ነው የማስበው። አላቅም እንግዲህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። አላህ ካስመሳይ ሰው ይጠብቃችሁ። ወደ ህይወታችን ማንነታችንን ብሎ እንጂ ምንም አይነት ነገር ከኛ ፈልጎ የሚመጡ ሰዎችን አላህ ያርቅልን ከኛ ጋር። ለምን ከኛ ምንም አይነት ነገር ፈልገው ከመጡ ያ የመተው የወሰዱብን ነገር አይደለም የሚያናደን ነገር። ግን እናንተ የሰው ልጅ በማንነታችሁ ስላልወደዳችሁ ወይ ደግሞ ተሸውደናል ብላችሁ ስታስቡ የሚሰማችሁ ስሜት አለና በጣም ከባድ ነው። እነዛ ሰዎች የበሉት ወይ ደግሞ እኛ ጋር ያለው ነገር በገንዘብ ሊሆን ይችላል። ብቻ የፈለጉት ነገር ሊያጠፉብን ይችላሉ። ግን ያ አይደለም ችግሩ። ነገር ግን እኛ ድጋሜ ሌላ ሰው እንዳናምን፣ ሁሉም ሰው አንድ አይነት መስሎ እንዲታየና ድጋሜ ሌላ ህይወት እንዳንገባ በቃ በጣም ነው የሚከብደው። ባመናችሁ ሰው መሰበር። ለካ የሰው ልጅ አብሯችሁ የሚያወራው ሌላ የሚሰራው ሌላ። በጣም ያሳዝናል። እና እንደው ባካችሁ እውነት ነው የምነግራችሁ ሁላችሁም ምንም አይነት ነገር ልታረጉ ስትሞክሩ እስኪ ፈጣሪያችሁን አስቡ። የሰው ልጅ እኮ ሞት አለበት። እንኳን መጥፎ ነገር ሰርተነ ኸይር ስራ ሰርተው ራሱ ማረፊያችን የት ነው ብለው የሚጨነቁ ብዙዎች እንግዲህ ባሉበት ዓለም ግን አንድ ኸይር ስራ ሳይኖረና ሞተር የረሳን ሰዎች በጣም ነው የሚያሳዝነውና ለምንድን ነው እንደነገርኳችሁ ምንም አይነት ነገር ለማድረግ ስትሞክሩ ጥሩ ነገርም ስታደርጉ ላላህ ብላችሁ ነው፣ ለራሳችሁ ቤት እየሰራችሁ ነው፣ ለአኺራችን ነው። መልካም ነገር ስታደርጉ መጥፎም ነገር ባደረጋችሁ ቁጥር ልክ እሳት ውስጥ በቃ ነገሮች በቃ የሚጠብቁና ነገሮች ከዛ እኛ ከምናደርገው በላይ እጥፍ ነው የሚጠብቁና ይህን ነገር በማሰብ ባካችሁ ይገዛታችሁን እህትህን፣ እናትህን፣ ሴት ልጅህን፣ ሚስትህን እንዴት በዚህ ልክ ትበድላለህ? ከየት የመጣን መስላችኋል? እኛ ሴቶች እንደውም ሴቶቹ ደግሞ ልነግራችሁ መፈልገው እባካችሁ አቸኩሉ። ካሁን በኋላ ሄሉም ሆነ ማንኛውም ሰው ጥንቃቄ አድርጉ። የሄሉ ህይወት ላልገባችሁ ሰው ብዙዎቻችሁን ያስተምራል ብዬ ተስፋ አደርጋለሁ። በተለይ ስደት ዓለም ላይ ያላችሁ እህቶች ብዙ ነገር ትማራላችሁ። ከእንደዚህ አይነት ነገር እያያችሁ ነው። አብረዋቸው እየኖሩ አብረዋቸው ብዙ ነገር እያሳለፉ በጧት በማታ እየተገናኙ ሀገራቸው ላይ ይዘው የገዛ ወንድሟ ጋር አብሮ እየበላ እየጠጣ የምን አለብኝ ስራ እንደዚህ እንግዲህ ሴት ልጅ እየተበደለ እያያችሁ ነው። ታዲያ እኛ አረብ ሀገር ሆነን ኢትዮጵያ ያለው ወንድ ያምናችሁ እንዴት ነው ህይወታችሁን ለማጥፋት ወይ ደግሞ ንብረታችሁን ለማስጨረስ ካልሆነ በስተቀር በአሁኑ ሰዓት የሰው ላይ አብሮ ኑሮ ያልታመነ እናንተ እዚህ ቦታ ሆናችሁ እዛ ያለ ህይወት ይኖረኛል ብላችሁ ብራችሁንም ጊዜያችሁን ኑሯችሁንም አታባክኑ። እንደነገርኳችሁ ገንዘባችሁ መበላቱ አይደለም፣ ጊዜያችሁ መባከኑ አይደለም። ግን ልባችሁ ይሰበራል። የተሰበረ ልብን ከተሰበርንበት ለመነሳት ለመዳን ብዙ ዋጋ ያስከፍላል፣ ብዙ አመታት ይፈጃል። ጀግናዎቹ ናቸው በ6 ወር በ5 ወር እየተጠገኑ ተመልሰው የሚነሱት። ግን እያያችኋቸው ነው።
አሁን ሄሉ አይታችኋል፣ ከህይወቱ አንዴም ሁለቴ ተፈትና ወጥታለች። ያው እና እንደነገርኳችሁ ቤተሰቦች ያው እሷ ተረጋጋሁኝ ብላ ራሷን ትንሽ እንትን ብላ እንግዲህ በ6 ወርም አመትም ሆኗት እነዚህን ነገሮች ድጋሜ ጀምራለች። ግን ብዙዎቹ የእሷን አይነት የማይጀምሩ አሉ። ለአመታቶች ውስጥ ለ5 አመት ለ10 አመት ድረስ ወንድ በቃኝ ብለው እንደዛም እኮ አድርገው ማለት ነው። የሚገርመኝ ነገር ደግሞ እንደዛም አመታቶችን ቆይታችሁ እኮ የሚሰብሩንን ነገር እኮ ነው። እንደው አላህ ይጠብቀን። የእውነት ነው የምላችሁ። በጣም ያናዳል፣ በጣም ያማል። እኔ እንጃ ሄሉ እንደዚህ ኩና ሳያት እኔ ለራሴ ፈራሁኝ። ወላሂ ነው የምላችሁ። በጣም ነው የፈራሁት። ምን አይነት ሰው ነው? ለእኛስ እንደዚህ ማለት እኛ በእሷ ቦታ ምን እንደሆነ ምንድነው የሚሰማን? እንደነገርኳቸው እነሱ እንኳ ታመው ሞተኛ ቤት አላቸው፣ ምን አላቸው። እኛ ግን ስደት ላይ ሆነን እንደዚህ አይነት ነገር ቢደርስባቸው 5 ደቂቃ መተኛ ታማችሉበት ቦታ ሆናችሁ እህቶች ተጠንቀቁ። ወላሂ ስደት ላይ ሆናችሁ ለምታረጉት ነገር ኃላፊነትን መውሰድ በጣም ከባድ ነው። እንዳልኳችሁ ታማችሁ ተበሳይታችሁ ራሳችሁን የምታረጋጉበት ቦታ ላይ አይደላችሁም። እና እንደዚህ አይነት ግንኙነት ውስጥ ይቅርባችሁ። በቃ በጣም ነው የሚከብደው። እኛ መቋቋም አንችልም። በብዙ ነገር አይምሯችን ተነክቷል። እንደዚህ አይነት ነገር ላይ በቃ ወደ መጥፎ ነው እንጂ አይምሯችን የሚያስበው። አሁን እሷ ሄሉ በተናደደበት ታይም እንደዛ ስትወድቅ ምን ስትል እኔ ልውልን በዚህ ቦታ ላመሰግነው የምወደው ነገር ቢኖር ከጎኗ ነው። ሀታና ያላችሁ የእሷ ወንድም ወይ ቤተሰብ አንድ ሰው አላየንም እስካሁን የለም። ገብቷችኋል? ያው እሷ ቤቷ አርቆ ቢሆንም ያለችበት ቦታ ቢሆንም ነገር ግን ያው ቪዲዮውን እየተመለከቱ ነው። አያችሁ፣ ዝም ብለዋል። ግን ልውል ወላሂ ከጎኗ ነው እያንዳንዱን ነገርና እኛ እኮ ግራ ገባን። መጀመሪያው ራሱ ምን ነው ያብ ቀርቶባት ከልውል ጋር ሆና በነበረ። አያችሁ፣ የሚወዳችሁ ሰው ግን መቼም ቢሆን ትሷችሁ አይሄድምና እኔ የታዘብኩት ነገር ልውል በጣም እንደሚወዳት ከሱ ጋር እንደጀመረ ያውቃል። አሁን ራሱ እሱ እየበደላት አጎኗ ቁጭ ብሎ ይዞሽ እያላት ያለው እሱ ነው። ገባችሁ አይደለም? ግን ሄሉ አሁንም ከልውል ጋር ለመሆን ትንሽ ይከብዳታል። አንደኛ 3ኛ ተሰበረ፣ 2ኛ ደግሞ ልውልን አልፈልግም ብላ ወደ ያብ መሄዷ ራሱ ያብ ልውል እንኳ ቢፈልግ ምናልባት ላትቀበለው ትችላለች። ግን አሁን ላይ ይችላል ካለችበት ቦታ እንዴት ነው ትጠገንና ሊሻላት የሚችለው? ወላሂ በጣም ከባድ ነው። እንደዚህ ሴት ላይ የምትሰብሩ ሰዎች እንደው አላህ ሂዳ ይስጣችሁ። እውነት በጣም ይደብራልና እኔ ያብ በቃ የሚያደርገው ነው ግራ የገባው። በቃ ሁኔታውን አይታችሁታል አይደል? በቃ የሆነ እሱም እኮ ሰላም ውስጥ አይደለም። በነገራችን ላይ ሰላም ውስጥ አይደለም። በቃ የተነካው ነገር አለ። ግን ሱብሃንአላህ ያችንን ማጣት አይፈልግም፣ ይችንን ማጣት አይፈልግም። በተፈጠረው ነገርም ተናዷል። በምን አይነት ሁኔታ ሊፈታ ነበር እኔ ያስበው? ያኔ በምን አይነት ሁኔታ? አዎ በእርግጥ ሄሉ ጠንካራ አይደለሽም። እሷን እንደምትመለከቻት ነው። ቀለበት እንኳን አታስሮባት አንቺን እኔ እሷ ለማድረግ ትጥራለች። አንቺ ግን ጠንካራ አይደለሽም ይላል። እንዴ ምን ታርግ ታዲያ? ያቻለ ዝም ብላ እያንዳንዱ የምታረገውን ኩላ የራሱ ጉዳይ ብላ ብታይ ሁሉም ሰው እንደሷ ነው ማለት አይደለም። ይሄ እኮ ጥንካሬ አይደለም። እያየህ መሸወድ እኮ ማለት ነው። እንዴ እያየህ አይነህን መካር ነው እንደዚህ አይነት ነገር። አዎ ሁሉም ሰው አንድ አይደለም። እንደ ሄርሜላ አይነቱን አይታችኋል። አሁን አብረሽን ለራሷ ለማድረግ የማጥረው የማፈነቅለው ድንጋይ የላትም። ግን ደግሞ እኔም እንደ ሄሉ አይነት ነኝ። በቃ የሆነ ነገር ካየሁኝ መጋፈጥ አይመቸኝም፣ ትቼ መውጣት ነውና አላህ ይጠብቀና። ለማንኛውም ቻናሌን ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።